ሰላም ጤና ይስጥልኝ። በዛሬው ታሪክ ማህደራችን የዓለም ጉሮሮ ከሆርሙዝ ሰርጥ በስተጀርባ ምን አይነት ህይወት አለ ብለው እንቃኛለን። አብራችሁ ቆዩ። የሆርሙዝ ሰርጥ የዓለም ጉሮሮ ማነቂያ ሰማያዊ ባህር ጸጥተኛና ሰላማዊ ይመስላል። ሞገዶቹ በዝግታ ወደ ዳርቻው ይፈርሳሉ። የአሳ አጥማጆች ጀልባዎች በሰላም ይንሳፈፋሉ። ነገር ግን ይህ ውበት ማታለያ ነው። ከዚህ ሰላማዊ ገጽታ በስተጀርባ የዓለምን ዕጣ ፈንታ የሚወስን የጂኦፖለቲካዊ ቁማር መድረክ አለ። ይህንንም የሆርሙዝ የባህር ወሽመጥ የዓለም ጉሮሮ ይሉታል። የዘመናዊ ዓለም የደም ስር እዚህ ጋ ነው የሚመታው። በቀን 21 ሚሊዮን በርሜል ድፍድፍ ነዳጅ በአንድ ጀንበር የዓለምን 20% ያህል የሚሸከመው ግዙፍ መርከቦች በዚህ ጠባብ መስመር ይሽለኮለካሉ። በየደቂቃው የሚፈሰው ይህ ጥቁር ወርቅ ለኒውዮርክ ፋብሪካዎች፣ ለቶኪዮ ባቡሮችና ለለንደን መብራቶች ህይወት የሚሰጥ ነዳጅ ነው። ነገር ግን ይህ ጉሮሮ በጣም ጠባብ ነው። በጠባብነቱ ልክ ደግሞ የጠላትነትና የፉክክር ደንበር ነው። በአንድ በኩል የኢራን ባህር ዳርቻዎች፣ በሌላ በኩል ደግሞ የኦማንና የተባበሩት አረብ ኤምሬት ግዛቶች። ከዚህ ጋር የሚወረወር አንድ ጥይት፣ የሚፈነዳ አንዲት ፈንጂ ወይም የሚሰነዘር ዛቻ ቃል በቂ ነው። እዚህ ጋር የሚፈጠር መጠነኛ መስተጓጎል በዓለም ገበያ ላይ ተራ የዋጋ ጭማሪ አይደለም የሚያስከትለው። ይልቁንም ዓለም በኢኮኖሚ ቀውስና የሀያላን መንግስታትን የጦር አውሮፕላኖች የሚያስነሳ ሰደድ እሳት እንጂ የሆርሙዝ ወሽመጥ የውሃ መስመር ብቻ አይደለም። የኃይል የጥቅምና የህልውና መለኪያ ነው። ሰላሙ የዓለም ሰላም ነው። መታወቁ ግን የሁላችንም ቤት ያንኳኳል። ዛሬም ቢሆን ላዩን ሰላማዊ ይመስላል። ነገር ግን ከማዕበሉ በታች ዓለም ትንፋሿን እንደያዘች ነው። የባህር ውስጡ አስደናቂ ህይወት ከግዙፍ ጦር መርከቦች ጥላ ስር የሚንቀሳቀሱት በሚሊዮን የሚቆጠሩ የነዳጅ በርሜሎች በታች ሌላ ዓለም አለ። የሆርሙዝ ወሽመጥ የፖለቲካ መድረክ ብቻ አይደለም። እርሱ የህይወት ምስጢር የተሸሸገበት በውበት የተጥለቀለቀ ስውር ገነት እንጂ። ተፈጥሮ የራሷን ህግጋት ጽፋለች። የባህሩ ሙቀት 36 ዲግሪ ሴንቲግሬድ ይወጣል። ይህ ሙቀት ለብዙ የባህር ፍጥረታት ገዳይ ሊሆን ቢችልም የሆርሙዝ ኮራል ሪፎች ግን ግንባር ቀደም ተዋጊዎች ናቸው። በዚህ እሳት በሚተፋ ውሃ ውስጥ እነዚህ ደማቅ ቀለማት ያላቸው ኮራሎች አልተሸነፉም። እንዲያውም እጅግ ከፍተኛ ሙቀት የመቋቋም ብቃታቸው ለሳይንቲስቶች የነገው ዓለም ተስፋ ሆኗል። እነዚህ የባህር ውስጥ ጫካዎች መኖሪያቸው ብቻ ሳይሆን የጽናት ተምሳሌቶቻቸውም ናቸው። ከ700 በላይ የሚሆኑ የአሳ ዝርያዎች ሲፈነጩ እናገኛለን። ትናንሾቹ ባለብዙ ቀለም አሳዎች ጀምሮ እስከ ግርማ ሞገስ ያሏቸው የባህር ኤሊዎችና ዶልፊኖች ሁሉም የዚህ ስነ ምህዳር አካል ናቸው። ይህ ብዝሃ ሕይወት ለውበት ብቻ አይደለም፣ ለአካባቢው ማህበረሰብ ይህ የባህር የቁርስና የራት ምንጫቸው፣ የኑሯቸው መሰረትና ከትውልድ ትውልድ የተላለፈ የሕይወት ስጦታቸው ነው። ነገር ግን የአስደናቂ ዓለም በቀጭን ክር ላይ የተንጠለጠለ ነው። በአንድ በኩል የሰው ልጅ ኃይል ፍላጎትና የጦርነት ጥላ፣ በሌላ በኩል ደግሞ የእነዚህ ደካማ ግን ድንቅ ፍጥረታት ህልውና። በሆርሙዝ ባህር ላይ ድምጾ የማይሰማው ትልቁ ጦርነት ከመርከቦቹ ላይ ሳይሆን ከማዕበሉ በታች ያለው ይህ የተፈጥሮ ሚዛንን የመጠበቅ ተጋድሎ ነው። የላራክ ደሴት በሆርሙዝ ወሽመጥ አፍ ላይ ልክ እንደ ንቁ ዘበኛ ቆማ የምትጠብቅ አንዲት ደሴት አለች። ላራክ ይህች ደሴት ለቀላል ኑሮ የምትመች ስፍራ ብቻ አይደለችም። እያንዳንዱን የዓለም ነዳጅ መርከብ እንቅስቃሴ የምትቆጣጠር በስትራቴጂካዊ እይታዋ ወደር የማይገኝላት ስልታዊ ምሽግ ናት። ወደ ላራክ መንደሮች ስንገባ ጊዜው የቆመ ይመስላል። እነዚህ የሚኖሩ ሰዎች ኩንሳሪ በሚባል ብርቅዬ ቋንቋ ይነጋገራሉ። ይህ ቋንቋ ተራ ንግግር አይደለም። የፋርስ ጥልቀት፣ የአረብኛ ወንዝ፣ የፖርቹጋል ቃናና የእንግሊዝኛ ተጽዕኖ የተዋሃዱበት ወሽመጡን የሺህ ዓመታት የንግድና የጦርነት ታሪክ የሚተርክ ሕያው ቅርስ እንጂ። በደሴቲቱ ዳርቻ ላይ ቆመው የፖርቹጋሎች የድሮ ምሽግ ፍርስራሽ አካባቢው ለዘመናት የሀያላን ሀገራት መጠማጠሚያ እንደነበር ምስክር ናቸው። ፖርቹጋሎች፣ እንግሊዞችና ፋርሶች ደም ያፈሰሱባት የአፈር ዛሬም የሀያላን አይን አልተለየውም። ካሜራችን በኋላ ያሻግረን ስንነሳ ወደ ኦማን ግዛት ወደ ሙሳንዳን ባህረ ገብ መሬት እንገባለን። ይህ ስፍራ የመካከለኛው ምስራቅ ኖሮ ይባላል። ከባህሩ ተነስተው ሰማይ የሚቧጥጡ ገደላማ የባህር ወሽመጦች፣ ፊዮርዶች በውበታቸው ያጥለቀልቁናል። እዚህ ጋር ደግሞ አስደናቂው የሸሁ ህዝብ ይኖራል።
እነዚህ የተራራ ሰዎች ለየት ያለ ባህል አላቸው። ናባ የሚባለው ጩኸት ሰላምታቸው በተራራው ማሚቶ ታጅቦ ርቀት ላይ ያለው ወዳጅ መልእክት የሚያስተላልፉበት ከዘመናዊ ስልክ በፊት የነበረ ስልታዊ መገናኛ ዘዴያቸው። እዚህ ገደላማ ባህር ቴሌግራፍ ደሴት ትገኛለች። በ19ኛው ክፍለ ዘመን እንግሊዞች ለንደንን ከካራቺ ለማገናኘት የተጠቀሙባት ዓለምን በገመድ ለማስተሳሰር የተደረገ የመጀመሪያው ሙከራ ፍርስራሽ ናት። ዛሬ ኦማን ይህን ስልታዊ ቦታ በከፍተኛ ጥንቃቄ ትጠብቃለች። ምክንያቱም ታሪክ እዚህ ቦታ ላይ ደጋግሞ እንደሚሰራ ታውቃለች። ከላራቅ ጥንታዊ ምሽጎች እስከ ሙሳ እንዳም ገደላማ ተራራዎች የሆርሙዝ ወሽመጥ የውሃ መንገድ ብቻ አይደለም፣ የባህል የታሪክና የዘላለማዊ ውጥረት መገኛ እንጂ። አቡ ሙሳ ደሴት በሆርሙዝ ባህር ወሽመጥ እምብርት ላይ በአቡ ሙሳ ደሴት ሰማይ ስር ዓለም የማይታረቅ የሚመስል ቅራኔን ታስተናግዳለች። ይህች በኢራንና በተባበሩት አረብ ኤሚሬትስ መካከል ይገባኛል ፉክክር ያለባት መሬት ዛሬ በኢራን የብረት ክንድ ስር ትገኛለች። በሚገርም ሁኔታ ከድብቅ ሚሳኤል ማስወንጨፊያዎችና ከደገኑ ወታደራዊ ምሽጎች ጎን ለጎን ሰላማዊ የአሳ አጥማጆች መንደሮችና የህፃናት ጩኸት የሚሰማባቸው ትምህርት ቤቶች እናያለን። ይህች ደሴት የጥይትና የሰላም የዛቻና የህይወት ድብልቅ ናት። ጉዟችንን ቀጥለን ወደ ባንዳር አባስ እናመራለን። ይህች የወደብ ከተማ ላይ የንግድ ደም ስር ብቻ አይደለችም፣ የባህሎችና የታሪክ መገኛ እንጂ። በከተማዋ አውራ ጎዳናዎች ላይ ስናልፍ በ19ኛው ክፍለ ዘመን በህንድ ነጋዴዎች የተገነባውን ጥንታዊ ቤተ መቅደስ እናገኛለን። ይህ ስፍራ ባለፉት ዘመናት የንግድ ልውውጥ ህያው ምስክር ነው። ከዚህ በስተጀርባ ደግሞ ከአፍሪካና ከህንድ ውቅያኖስ ማዶ የመጣው መንፈሳዊ ፈውስ ፍለጋ የሚያከናውነው አስገራሚው የዛር ስነ ስርዓት ይከናወናል። ባንዳር አባስ ሰውና እምነት የባህር ማዕበል ተሻግረው የተዋሃዱባት ከተማ ናት። ነገር ግን ከሁሉም በላይ ዓይንን የሚማርከው ምስጢር ገና አልተገለጠም። ወደ ሆርሙዝ ደሴት እንኳን ደህና መጣችሁ። በቅጽል ስሟ የቀስተ ዳመና ደሴት እዚህ መሬቱ አይናገርም ይዘምራል እንጂ በአፈር ውስጥ ባሉ ማዕድናት ምክንያት መሬቱ ከሰባ በላይ ቀለማት አሉት። ነዋሪዎቹ ጃላክ የሚባለውን ደማቅ ቀይ አፈር ለውበት ብቻ ሳይሆን ለምግብ ጣዕም መጨመሪያነት ጭምር ይጠቀሙበታል። ተፈጥሮና ጥበብ የተገናኙባት የማጃራ ሬዚደንስ ባለቀለም ዶም ቤቶች ከደሴቷ ቀለማት ጋር ተዋህደው አዲስና አስገራሚ ገጽታን ፈጥረዋል። ከሚሳኤል ጥላ ስር እስከ ቀለማት ገነት ሆርሙዝ በፖለቲካ ካርታ ላይ የምትታይ ነጥብ ብቻ አይደለችም። የሰው ልጅ ጽናት፣ የባህል ጥልቀትና የተፈጥሮ ተአምር የተሳሰሩባት ዓለም በግርምት የምትመለከታት ብርቅዬ ስፍራ እንጂ። ጉዟችን የምናጠናቅቀው በወሽመጡ ግዙፍ አካል በቀሽም ደሴት ነው። ይህች ደሴት ዝም ብላ የምድር ክፍል አይደለችም፣ ለሺህ ዓመታት የታተመ የታሪክ መዝገብ እንጂ። ወደ ከዋክብት ሸለቆ ስንገባ በምድር ንፋስና በዝናብ እጅ የተቀረጸችበትን አስደናቂ ጥበብ እናያለን። ነዋሪዎቹ እንደሚሉት እዚህ ግዙፍና አስፈሪ የዓለት ቅርጾች ከሰማይ በወደቁ ከዋክብት የተፈጠሩ ይመስላሉ። በሸለቆ ውስጥ የሚያልፈው ንፋስም የጥንታዊ መናፍስት መዝሙር ሆኖ ያስተጋባል። ወደ ቻኩ ገደል ስንዘልቅ ደግሞ የሰው ልጅ ተፈጥሮን የማሸነፍ ብቃቱን እንመለከታለን። በዚህ ደረቅ ምድር ውስጥ ነዋሪዎቹ የዝናብ ውሃን ለማጠራቀም የገነቧቸው ጥንታዊ ጉድጓዶች ዛሬም ድረስ ሕያው ናቸው። ይህ ለውበት የተሰራ ሳይሆን በበረሃው መካከለኛ ህልውና ትግል የተወለደ ጥበብ ነው። ጥልቀት ወዳለው የናማክዳን ዋሻ ስንገባ ደግሞ በዓለም ረጅሙ የሆነው የጨው ዋሻ 6.4 ኪሎ ሜትር ርዝመቱ ተዘርግቶ ይጠብቀናል። በዋሻው ግድግዳ ላይ ያሉት የጨው ክሪስታሎች ልክ እንደ አልማዝ ሲያበሩ የተፈጥሮን ድብቅ ሀብት ያሳዩናል። በመጨረሻም የሆርሙዝ የባህር ወሽመጥ ከሚንቀሳቀሱት ግዙፍ የጦር መርከቦችና ከኢኮኖሚ በላይነት በላይ ነው። ህይወት እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ በእሳት የሚተፋ ሙቀት፣ በጨው ዋሻዎችና በፖለቲካ ማዕበል መካከል እንዴት ጸንታ እንደምትኖር የሚያሳይ ትልቅ የጥበብ ትምህርት ቤት ነው። የባህሩ ሰማያዊ ውበት፣ የኮራል ሪፎቹ ደካማነትና የሀያላን ሀገራት ስልታዊ ጫናዎች በአንድ ላይ ተሳስረው የሚኖሩበት ይህ ልዩ ዓለም ክፍል ዛሬም እንደ ትላንቱ የዓለም ጉሮሮ መሆኑን ይቀጥላል። የሆርሙዝ ሚስጥር በዚያ ያበቃም። ከነዚህ አስደናቂ ደሴቶች ባሻገር ዓለማችን ገና ያልተነገሩና የተሸሸጉ ብዙ ድንቅ ታሪኮች አሏት። ይህ ጉዞና የታሪክ ዘገባ ከወደዳችሁት
ላይክ በማድረግ አበረታቱን። እንደዚህ ያሉ ጥልቀት ያላቸው የጂኦፖለቲካዊ ትንታኔዎች፣ አስደናቂ የታሪክ ድርሳናትና የዓለማችን ልዩ ልዩ ገጽታዎች በየጊዜው እንዲደርሷችሁ ቶኒ ሚዲያን ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። የደወል ምልክቷን በመጫን ቀጣዩን የአስገራሚ ጉዟችን ቀድመው እንዲመለከቱ እንጋብዛለን። በዛሬው ዝግጅታችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልን።